ማዳም ቤት 1 ዓመት ከ6 ወር ስትቀመጥ ካሜራ እንዳለ አታውቅም ነበር። እንዴት እንዳወቀችና መጨረሻው ምን እንደሆነ የምነግራችሁ ይሆናል ማለት ነው። አሰላሙ አለይኩም፣ በድጋሚ ተገናኝተናል። ማዳም ቤት ያላችሁ፣ ኢትዮጵያ ያላችሁ፣ አረብ ሀገር ያላችሁ የሚያስተምር፣ የሚያዝናና፣ የሚያስቅ፣ የሚያሳዝን ማንኛውም ታሪክ ካላችሁ የኔ ታሪክ ቢነገር ብዙዎችን ያስተምራል ብላችሁ የምታስቡት ታሪክ ካላችሁ በቴሌግራም ልትጽፉልኝ ትችላላችሁ። ዩዘርኔሜ ኮሜንት ላይ አስቀምጥላችኋለሁ ማለት ነው። ዛሬው ታሪክ አንዲት የማውቃት የጓደኛዬ ታሪክ ነው ማለት ነው። 1 ዓመት ከ6 ወር በሙሉ ስትቀመጥ ካሜራ እንደነበረ አታውቅም ነበረ። እንዴት እንዳወቀችና መጨረሻው ምን እንደሆነ የምነግራችሁ ይሆናል ማለት ነው። ለመዲቲዩብ አዲስ ከሆናችሁ መዲቲዩብን ሰብስክራይብ አድርጉ። ጅታችን አዲስ አይደለችም። ሳውዲ ሰርታ ወደ ዱባይ ሄደች ማለት ነው። ዱባይ ስትሄድ ስለ ቤቱ 4 ልጆች አሉ። ባልና ሚስት ናቸው። 2ቱ ትምህርት ቤት የሚሄዱ ከፍ ያሉ ናቸው። 2ቱ ደግሞ አንደኛው ቀጣይ ዓመት አይነት ይገባል የሚባል ለትምህርት ትንሽ የደረሰ ነገር ግን አንደኛው ደግሞ የ3 ዓመት ልጅ ነው ማለት ነው። እና እጅታችን ቤቱ ፎቅና ምድር ነው። የሄደችው ጽዳት ነው። ነገር ግን ስራውን ቋንቋም ስለምትችል ሌላ ሀገርም ስለሰራች ጽዳትም ታጸዳለች፣ ልጆችንም ትንከባከባለች፣ ምግብም ትሰራለች ማለት ነው። እና ሰዎቹ በጣም ጥሩዎች ናቸው። በተለይ ማዳሜ ለእኔ በጣም ታዝንለኛለች። በቃ በቻለችው አቅም እኔንም ለማገዝ ትሞክራለች። ነገር ግን ሁሉንም ነገር የምሰራው እኔ ነኝ ትላለች ማለት ነው። ምግብ ምን እሰራለሁኝ። ጧት ተነስቼ ልጆቹን ቁርሳቸውን ሁሉን ነገር አስተካክዬ ወደ ትምህርት ቤት የምልካቸውም እኔ ነኝ። ብዙ ጊዜ አንዳንዴ ካልሆነ በስተቀር ማዳሜ ሁሉ አትነሳም ትላለች ማለት ነው። እሱን ቁርሳቸውን አብልቼ ትምህርት ቤት ልኬ ባሳቸው መጥቶ ትምህርት ቤት ልኬ አንዳንድ ሰው ተመልሶ ይተኛል። እኔ ግን ጽዳትም ምግብም ስለምሰራ ተነስቼ ጽዳት አጥቼ ቶሎ ከመቼው ምሳ ይደርስብኛል ቶሎ። አንዳንዴ በጣም የምጣደፍ ከሆነ ወይ ከታትፍላታለሁ፣ እሷ ትሰራለች። ብቻ ምግብ ላይ እንተጋገዛለን። ከዛ ውጭ ግን ምንም የምታግዘኝ ነገር የለም። ሁሉን ነገር የልጆቹን ዩኒፎርም ማጥበው፣ የምተኩሰው፣ ካልሲያቸውን እያንዳንዱን ነገር የምሰራው እኔ ነኝ። ግን ማዳሜ በጣም ጥሩ ናት። ስልክ አለኝ፣ ከዚሁ ነው ስልክ ይዤ የሄድኩት ትላለች። ዋይፋይ ኮኔክት አድርገውልኛል። ስልክ እንደ ድሮ አይደለሁም። ያን ያክል ሳኡዲ በነበርኩበት ሰዓት ስለ ስልክ ስትናገር በቃ ሁሉም ነገር ቲክቶክ ማየት፣ ዩቲዩብ ምኑ። አሁን ላይ ግን ያን ያክል በቃ ስራ እየሰራው እንኳን ስልክ የማውራት ሞራል የለኝም። በቃ ልቤ እንዲክም ስለሚያደርገው ያን ያክል ብዙ ነገር አላይም። የሰለቸው ሰው አታውቁም፣ እንደዛ ነው። እና ስልክ ሰልችቶኛል። ግን ስልኬ አጠገቢ መሆን አለበት። ሴትየዋ ስደውል ምሳ ለመስራት ልጆቹ ሊመጡ ሲሉ እያንዳንዱን ነገር በስልክ ስለሆነ አንዳንዴ ትወጣለች ሴትዮዬ፣ አንዳንዴ ቤት ናት። ስራ አላት የላትም እስካሁን የማውቀው ነገር የለም። ምክንያቱም ቤት የምትውልበትም ቀን አለ፣ የማትውልበትም ቀን አለ። ለምሳሌ ዛሬ ቤት ናት ካልኳት ዛሬ ቤት ናት ብዬ ካሰብኩኝ ነገ አትኖርም። ስለዚህ ስራ ይኑራት አይኑራት እስካሁኑ ሰዓት ድረስ አላቅም ትላለች ማለት ነው ታችን። ከዛ በዚህ መልኩ እየኖርን 1 ዓመት ከ6 ወር ሆኖኛል። ከዛ በፊት በቃ መቆየት ትፈልጊያለሽ ወይ እዚህ ብዙኛ ጋር ትቆያለሽ ምናምን ይሉኛል። ኢንሻላህ 2 ዓመቴን ከጨረስኩ በኋላ አላቅም ምን እንደሚፈጠር ከቤተሰቤ ጋር ተባከሬ ነው ምናምን ነገር እላቸዋለሁ። ብቻ ተዋደናል፣ ወደውኛል፣ ወድጃቸዋለሁ። ከስራ መብዛት ውጭ ሌላው ነገር በጣም ሰላም ነው አለች ማለት ነው። ከዛ ክፍሏ ደግሞ ቤት በምትሆንበት ሰዓት ሰውየው ጧት ልጆቹ ጋር ነው የሚወጣው። አንዳንዴ ከልጆቹ ቀድሞ ሁሉ ነው ስራ የሚወጣው። ነገር ግን አሁን እሷ ቤት በምትኖርበት ሰዓት ክፍሏን አልጋዋን ምናምን አላጸዳም ማለት፣ ሽንት ቤት ግን አጸዳለሁ። ሽንት ቤቱ ደግሞ ከምኝታ ቤቷን አልፎ ነው እና ሽንት ቤት ስታጸጂ እኔ ብተኛም አትዘጋውም። ብዙ ጊዜ ልጆች ትምህርት ቤት ከሄዱ በኋላ በሩን አይቆለፍም፣ ገብተሽ ማጽዳት ትችያለሽ ትለኛለች አለኝ። እሷም 4 ሰዓት ምናምን ሽንት ቤት የማጸዳበት ሰዓት 4 ሰዓት ምናምን ስለሆነ አተኛም ብዙውን ጊዜ። አንዳንዴ ደውላም ነይ ሽንት ቤቱን አጽጂ የምትልብኝ ብዙ ጊዜያቶች አሉ። አንዳንዴም ደግሞ ራሴ አንኳኩቼ ገብቼ ሽንት ቤቱን አጽድቼ የምወጣበት ሰዓት አለ። ሌላ ግን መኝታ ቤት ሲሆን
እሷ መኝታ ቤት ሲሆን አብረን ነው የምናጸዳው። በሳምንት አንዴ በደንብ አብረን እናጸዳዋለን። ከዛ አልጋ ማንጠፍ ምናምን ብቻ ነው እራሷ ታነጥፈዋለች አለች። እና ከዕለታት አንድ ቀን እረፍት ቀን ነው፣ የልጆቹም እረፍት ቀን ነው፣ የሰውየውም እረፍት ቀን ነው። እረፍት ቀን ሲሆን አንዳንዴ ሁላችንም ሂደን ምሳ ውጭ የምንበላበት ቀን አለ። እኔ ሳልሄድ ብዙ ጊዜ አልወጣም። እኔ ሳልሄድ ደግሞ እነሱ ሂደው ለእኔ ምግብ ይዘውበት የሚመጡበት ሰዓት አለ። እንዲሁም ደግሞ ልጆቹ ከአባታቸው ጋር ሂዶ እሷም ሳትወጣ ተጫውተው ምናምን ቤት ምግብ ሰርተን ወይ ደግሞ ይዘው መጥተው ምሳ ይበላላለች። እና ይሄ ቀን ሰውየው ከልጆቹ ጋር ይወጣልና ልክ ሸኝቻቸው ምናምን ልጆቹን ጫማቸውን አልብሴ ካልታቸውን ህፃኑም ልጅ አብሮ ይወጣል። ችግር የለውም። እኔም እንትላለልም እኔንም አይፈልጉም። በቃ ትንሽ ጊዜ ነው መጫወቻ ይዟቸው የሚወጣው ማለት ነው። እና ምሳ እናምጣ ብለው ነው የሚሄዱት። በዛው ግን ትንሽ ተጫውተው ምናምን ይመለሳሉ። እና ቻርጀሩን የስልኩ ቻርጀር መኪና ላይ የሚሰካበትን ቻርጀር ሳሎን አለ። ፎቅና ምድር ነው ብያችኋለሁ ቤቱ። ላይኛው ፎቁ ላይ ሳሎኑ ቻርጀሩ አለና ሂዳ አምጪልኝ አለች። ወጥተዋል ከውጭ ማለት ነው። ከዛ ሲሄድ የለም፣ ስፈልግ የለም፣ ታች ስፈልግ የለም። እና እሷ ደግሞ የተኛችን መሰለኝ። ባንኳኳ ደግሞ አትሰማም አለች። ስለዚህ እሱም እሷ ጋር ሲደውልላት አላነሳችለትም። ስለዚህ ሳኳንኳ አትሰማም። ምኝታ ቤት ገባኋለች ቻርጀር ፍለጋ ማለት ነው። ልክ ስገባ ሴትዮዋ ሽንት ቤት ላይ ያለችው ሻወር እየወሰደች ነው። የውሃውን ድምፅ ሰማሁት አለች። በቃ እሷ ስልክም እሱ ሲደውላት ያላነሳችውም ሻወር ቤት ስለሆነች ነው ብዬ ቻርጀሩን እዛ ልክ በቃ አልጋቸው አጠገብ ምናምን ለመፈለግ ልክ ስገባ ቲቪ ተከፍቷል አለች። እና ቲቪ ተከፍቷል። ቀጥ ብዬ ሳይ ቲቪው ላይ ያለሁት እኔ ነኝ አለች። ሳሎንም አለው፣ ልጆቹ ክፍል አለው፣ ኩሽናም አለው። በየቦታው አንድ ቪዲዮ አይደለም 4-5 ቦታ ተከፍሎ በየቦታው በቃ ውጥት ግብት ምናምን በቃ ብዙ ነገር ይዛለሁ ለቃለሁ። ልጆቹን ትምህርት ቤት እንትን ምሳቃ ሳስር ልጆቹ ትምህርት ቤት ሲመጡ በተለይ ሳሎን በደንብ አለሁ አለች። እገባለሁ እወጣለሁ አይነት ነገር እና በቆምኩበት ደረቅኩ አለች። በቃ ደነገጥኩኝ አለች። ልክ ሳየው በጣም ደነገጥኩኝ። ምንም ማድረግ አልችልም። በቃ ቻርጀሩንም እኔ እንጃ በቃ መፈለጉንም ትቼ ቀጥ ብዬ ወጣሁኝ አለች። ወጣሁኝ፣ ደንግጫለሁ። ምን ማድረግ እንዳለብኝ አላውቅም። ሰውየውም ቻርጀሩ ተገኘ ብሎ ደወለልኝ። ለእሷም አልተናገርኩም። ቀጥታ ወደ ኩሽና ሄድኩኝ። ከኩሽናም ደግሞ በቃ የሚያዩኝ መሰለኝ። በቃ የእውነት የሚያዩኛል። ከኩሽና ወጥቼ ክፍል ሄድኩኝ። ምን ማድረግ እንዳለብኝ አላውቅም። ሴትዮዋንም ላናገራት አሰብኩ። ብዙ ሀሳቦች በአእምሮዬ ተመላለሱ አለች እህታችን ማለት ነው። እና በጣም ብዙ ነገር እያሳፈረኝ ነው። እንደው የሰው ልጅ ነኝ፣ እንደው ያሳቀች ደግሞ የሰው ልጅ ነኝ። እንደው ቂጤንስ ማከኬ ይቀራል አለፍስ አለች ማለት ነው። ቂጤንም ሳኬ እንዳይተውኝ ይሆናል፣ ስበላ አይተውኝ ይሆናል። እንደው ሌላው ይቀር ልብስ ስቀይር እንኳን ክፍሌ የሚያደርጉ አይመስለኝም። ልብስ ስቀይር ይሁኛ አላቅም። ልጆቹን አንዳንዴ ደግሞ እቆጣለሁኝ፣ እነሱን ፊት አንዳንዴ ሴትዮዋን ፊት እቆጣለሁኝ። ከዛ ውጭ ግን መትቻቸው ምናምን እነሱ የሉም ብዬ ምንም አድርጊያቸው አላቅም። ግን እንዴት ይህን ሁሉ መች ለውስ ካሜራ ያደረጉት ጊዜ ይሁን የምን ይሁን አላውቅም። ብቻ ግራ ገብቶኛል። አሁን እዚህ ቤት ሴትዮዋ ትቀጣያለሽ አትቀጥይም፣ ትቀጣያለሽ አትቀጥይም፣ ከዓመት በኋላ እዚህ ትቀጣያለሽ ምናምን ነገር እያለች እየጨቀጨቀች ነበር። ልቀጥል ወይስ አልቀጥል? ምን ይሻላል? ካሜራውን እንዳየው ልንገራት ወይስ አልንገራት እያለች ግራ ገብቷታል ማለት ነው። እናንተ ምን ትሏት አላችሁ? እኔ ያልኳት ምንም ስላላደረግሽ ነው እስካሁን ድረስ ለራሱ ካሜራ እያለ አንቺ ሳታውቂ 1 ዓመት ከ6 ወር የተቀመጥሽው እያዩሽ ምንም አይነት መጥፎ ነገር ስላላደረግሽ ወደውሽ ነው ስጦታም የምትሰጥሽ ምንም ነገር የምታደርግልሽ ስለምትወድሽና ጥሩ ነገር ስለምትሰሪ ነው። ስለዚህ ስራሽን ቀጥይ። ማወቅሽን ባያውቁ አቤት ደስ ይላል አልኳት። ማለት ምናልባት ሌላ ካሜራ ኑሮ ወደ መኝታ ቤት ስትገባ ያለውን ካሜራ ካላዩት ማወቅሽ
ባያውቁ በቃ ባትነግሪያቸው፣ አንቺም ደግሞ ካሜራ እንደሌለ አድርገሽ ማድረግ ያለብሽን ነገር ብታደርጊ ጥሩ ነው። ከነገረችሽም ጠብቂ፣ ካልነገረችሽም ደግሞ ዝም ብለሽ ስራሽን ስሪ አልኳት ማለት ነው። እናንተ ምን ትሏታላችሁ? ይችል ስራዋን ትቀጥል ወይስ ምን ትሁን?